ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በፕሪቶሪያ ስምምነት አከራካሪ በተባሉና የማንነትና ወሰን ጥያቄ ያለባቸው አካባቢዎችን በተመለከተ ያሳለፈው ውሳኔ አነጋጋሪነቱ ቀጥሏል። የትግራይ ፖለቲካ ኃይሎች በጽኑ የተቃወሙትን ይህን ውሳኔ የወልቃይት ጠገዴ አማራ የማንነትና ወሰን ኮሚቴ ውሳኔው የዜጎችን የፖለቲካዊ መብትና ህገ መንግስታዊ ውክልና የሚያረጋግጥ መልካም ጅማሮ ነው ማለት ድጋፉን አሳይቷል። በዝርዝር እናየዋለን። በአማራ ክልል የብልጽግና አገዛዝ ከንቲባ በራሳቸው አጃቢ መገደላቸው ተሰማ። ከንቲባው የተገደሉት የፋኖ ኃይሎች ለከንቲባው አጃቢ በሰጡት ተልዕኮ ነው የተባለ ሲሆን በጥቃቱ የሰላምና ደህንነት ኃላፊው ቆስለዋል ተብሏል። በሌላ በኩል በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ወልዲያ ዙሪያን ጨምሮ በተለያዩ አካባቢዎች ዛሬም ቀጥሏል። በዝርዝር የምናየው ሌላኛው ጉዳይ ነው። ግብጽ የአባይ ውሃ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ አነጋጋሪ ሆኗል። ግብጽ ይህን አቋሟን ለብልጽግናው ጠቅላይ ሚኒስትር አብይ አህመድ መላኳም ነው የተሰማው። የግብጽ ፕሬዝዳንት አልሲና የሳውዲው ልዑል ሰልማን ደግሞ በዝግ መወያየታቸውም ሰምቷል። የግብጽ ፕሬዝዳንት አብዱልፈታህ አልሲ ሰኞ ዕለት ወደ ሳውዲ አረቢያ ተጉዘው ከሳውዲ አልጋ ወራሽ ጋር በዝግ የመከሩ ሲሆን በህዳሴ ግድብና በቀይ ባህር ጉዳይ ላይ የተነሳውን ሀሳብ ጨምሮም በዝርዝር የምናየው ሌላኛው ጉዳይ ነው። አሜሪካ ጥቃት ከፈጸመች ጦርነቱ የሁለቱ ሀገራት ብቻ እንደማይሆን ኢራን አስጠንቅቃለች። ከኢራን ጋር መካረር ውስጥ ያለችው አሜሪካ ከቤይሩት ኤምባሲዋን በከፊል መዝጋቷ ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ እስራኤል ለጉብኝት የያዙት እቅድን ያለምንም ምክንያት ማራዘማቸውን የተሰማው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የብልጽግና አገዛዝ በፕሪቶሪያ ስምምነት አከራካሪ በተባሉና የማንነትና ወሰን ጥያቄ ያለባቸው አካባቢዎችን በተመለከተ ያሳለፈው ውሳኔ አነጋጋሪነቱ ቀጥሏል። የትግራይ ፖለቲካ ኃይሎች በጽኑ የተቃወሙት ይህን ውሳኔ የወልቃይት ጠገዴ አማራ የማንነትና ወሰን ኮሚቴ ውሳኔዎቹን የዜጎች ፖለቲካዊ መብትና ህገ መንግስታዊ ውክልና የሚያረጋግጥ መልካም ጅማሮ ነው ማለት ድጋፍ አሳይተዋል። የአገዛዙ ምርጫ ቦርድ ከፌዴሬሽን ምክር ቤት ደብዳቤ ተጽፎልኛል በሚል የካቲት 16 2018 ዓ.ም የወልቃይት አዲረመጥ ጠለምት ወፍላና ዛታ ኮረምና ለማጣ የምርጫ ክልሎችን በተመለከተ አዲስ ውሳኔ ማሳለፉት ተከትሎ የአማራና የትግራይ ፖለቲካ ኃይሎች ጉዳዩን በስፋት እየተነጋገሩበት ቀጥለዋል። አገዛዙ እነዚህ በፕሪቶሪያ ስምምነት ላይ አከራካሪ የተባሉ አካባቢዎችን በተመለከተ የምርጫ ክልሎቹ ቀደም ሲል ከነበሩበት የትግራይ ክልል ስር ወጥተው በአማራ ክልል ስር ሳይሆኑም ራሳቸውን ችለው ለህዝብ ተወካዮች ምክር ቤት ብቻ እንዲመርጡ ሲል ውሳኔ አሳልፏል። ይህ አገዛዙ ውሳኔ ተከትሎ የትግራይ ፖለቲካ ኃይሎች በጽኑ ተቃውሟቸውን እያሰሙ ሲሆን ከብልጽግና ጋር ግንኙነት ያላቸው የአማራ ፖለቲካ አካላት ደግሞ ለውሳኔው ከፊል ድጋፍ ሲሰጡ ታይተዋል። ሆኖም ለአማራ ህዝብ ህልውና ትግል እያደረጉ እንደሚገኙ የሚገልጹት የፋኖ ኃይሎች ዘገባ እስከተጠናከረበት ጊዜ ድረስ በአገዛዙ አዲስ ውሳኔ ላይ ያሉት ነገር የለም። የትግራይ ፖለቲካ ኃይሎች በጽኑ የተቃወሙት ውሳኔ የወልቃይት ጠገዴ አማራ ማንነትና ወሰን ኮሚቴ ውሳኔው የዜጎችን የፖለቲካ መብትና ህገ መንግስታዊ ውክልና የሚያረጋግጥ መልካም ጅማሮ ነው ብሏል። ኮሚቴው ባወጣው ይፋዊ መግለጫ ነው ውሳኔውን በበጎ የሚመለከተውና የማንነት ጥያቄያችን ለመፍታት እንደ አንድ እርምጃ የምንቆጥረው ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ ነው ማለት ያደነቀው። ባለፉት ዓመታት በእነዚህ አካባቢዎች የሚኖሩ ዜጎች የወልቃይት ጠገዴ ህዝብ በማንነታቸውና በአስተዳደራዊ መዋቅር ውዝግቦች ምክንያት መሰረታዊ የሆነውን የመምረጥና የመመረጥ መብታቸውን ተነፍገው ቆይተዋል ያለው የኮሚቴው መግለጫ የፌዴሬሽን ምክር ቤት ምርጫውን በፌዴራል መንግስት ቁጥጥር ስር እንዲከናወን የሰጠው ውሳኔ የወልቃይት ጠገዴ ህዝብ የጠየቀውን የማንነትና ወሰን ጥያቄ ለመፍታት እንደ በጎ ጅምር የምንቆጥረው ነው፣ ፍትሐዊና ተገቢ ውሳኔ ነው ሲል አስታውቋል። የኮሚቴው መግለጫ አክሎም የትግራይ ጊዜያዊ አስተዳደር ዲሞክራሲያዊ ስምረት ትግራይና የትግራይ ሊቃና ድርጅቶችን ውሳኔ የአሰራር ነጠቃ ማለት ሊፈርጁት መሞከራቸው የህዝቡን መሰረታዊ መብት ከግዛታዊ ይገባኛል ጥያቄ በታች ለማድረግ ከመፈለግ የምንጭ የሰብአዊና የዲሞክራሲያዊ መብት ጥሰት ሂደት ነው ሲል ኮንኗል። የወልቃይት ጠገዴ አማራ የማንነትና ወሰን ኮሚቴ አክሎ የአገዛዙ ውሳኔ በአገሪቱ ዘላቂ ሰላም እንዲመጣና የማንነት ወሰን ጥያቄዎችን በህጋዊና በዲሞክራሲያዊ መንገድ ምላሽ እንዲያገኙ በርከፋች ነው ሲል አወድሶታል። ውሳኔው ህገ መንግስታዊና የፕሪቶሪያ ስምምነት መሰረት አድርጎ የተሰጠ ስለሆነ ኮሚቴውና ህዝባችን ሙሉ በሙሉ ይደግፋል ሲልም ነው የኮሚቴው መግለጫ ያስታወቀው። በተመሳሳይ የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ባወጣው መግለጫ ውሳኔው የጉልበት አማራጭ የሚዘጋና የዜጎች መብት የሚያስከብር ነው በሚል ድጋፍ ገልጾታል።
የአገዛዙ ምርጫ ቦርድ ይፋ ባደረገው ውሳኔ ላይ እንዳመለከተው በወልቃይት፣ አዲረመጥ፣ ጠለምት፣ ወፍላና ዛታ፣ ኮረምና አላማጣ የምርጫ ክልሎች ለህዝብ ተወካዮች ምክር ቤት ምርጫ ይደረጋል ቢሉም የክልል ምክር ቤት ምርጫን ግን አይደረግም ብሏል። በአማራ ክልል የብልጽግና አገዛዝ ከንቲባ በራሳቸው አጃቢ መገደላቸው ተሰማ። ከንቲባ የተገደሉት የፋኖ ኃይሎች ለከንቲባው አጃቢ በሰጡት ተልዕኮ ነው የተባለ ሲሆን በጥቃቱ የሰላምና ደህንነት ኃላፊው ቆስለዋል ተብሏል። በሌላ በኩል በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ወልዲያ ዙሪያን ጨምሮ በተለያዩ አካባቢዎች መቀጠሉን የተሰማው በአማራ ክልል ምዕራብ ጎጃም ዞን የእጅጋ ከተማ ከንቲባ በገዛ አጃቢያቸው መገደላቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የካቲት 16 2018 ዓ.ም ምሽት 3 ሰዓት ገደማ በተፈጸሙ ጥቃት የከተማዋ ከንቲባ አቶ አስራቱ ደሳሌ ሲገደሉ የከተማዋ ሰላምና ጸጥታ ቢሮ ኃላፊ ደግሞ በጽኑ ቆስለው ሆስፒታል ገብተዋል ሲሉ የመረጃ ምንጮቻችን የተናገሩት የብልጽግና አገዛዝ የእጅጋ ከተማ ከንቲባ አቶ አስራቱ ደሳለኝና ባልደረባቸው ላይ ጥቃቱን ያደረሰው የከንቲባው አጃቢ ነው ያሉት የኢትዮ ኒውስ የመረጃ ምንጮች አጃቢው ጥቃቱን የፈጸመው ከፋኖ ኃይሎች ተልዕኮ ተቀብሎ ነው ብለዋል። የብልጽግና አመራር ላይ ጥቃቱ ያደረሰው የከንቲባው አጃቢ ከጥቃቱ በኋላ ወደ ፋኖ ኃይሎች መቀላቀሉ ነው የመረጃ ምንጮች የተናገሩት። ጉዳዩን በተመለከተ ኢትዮ ኒውስ የጠየቀቻቸው በአካባቢ የሚገኙ የፋኖ አመራር አባላት በብልጽግና አመራሮች ላይ ጥቃቱ መድረሱን በማረጋገጥ የከንቲባው አጃቢ ተልዕኮውን ተወጥቶ ተቀላቅሎና ብለዋል። ሆኖም ይህ መረጃ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ በይፋ ያለው ነገር የለም። በገዛ አጃቢያቸው ተመተው ትላንት ምሽት የተገደሉት የእጅጋ ከተማ የአገዛዙ ከንቲባ አቶ አስራቱ ደሳለኝ በዛሬው ዕለት የካቲት 17 2018 ዓ.ም በፍኖተ ሰላም ከተማ ስርዓተ ቀብራቸው የተፈጸመ ሲሆን በጽኑ የቆሰሉት የሰላምና ደህንነት ቢሮ ኃላፊው ደግሞ በፍኖተ ሰላም ሆስፒታል ሕክምና እየተደረገላቸው እንደሚገኝ የመረጃ ምንጮች አክሎ ተናግረዋል። በሌላ በኩል በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ወልዲያ ዙሪያን ጨምሮ በተለያዩ አካባቢዎች መቀጠሉን የተሰማው በሰሜን ወሎ ዞን ወልዲያ ከተማ ቅርብ ርቀት ስሪንቅ አካባቢ በተደረገው ውጊያ ድል መቀናጀታቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። ውጊያው የተቀሰቀሰው የአገዛዝ ጦር በሌሊት በፋኖ ኃይሎች ላይ ጥቃት ለማድረስ መንቀሳቀሱ ተከትሎ ነው ብሏን አፋብን ምኒልክ ዕዝ በአካባቢው የፋኖ ኃይሎች የከፈቱት ውጊያ ተከትሎ የአገዛዝ ጦር ወደ ወልዲያ ከተማ መሸሸቱን ያስታወቀው የአማራ ፋኖ ብሔራዊ ንቅናቄ በውጊያው ጉዳት የደረሰበት የአገዛዝ ጦር ታዲያ በከባድ መሳሪያዎች ተኩስ ንጹሃን ላይ ጉዳት አርሷል፣ መኖሪያ ቤቶችን ማውድሟል ሲል አስታውቋል። የብልጽግና አገዛዝ በክልሉ ማዕከላዊ ጎንደር ዞን አለፋ ወረዳ ከትላንት በስቲያ የፋኖ ኃይሎች በተቆጣጠሯቸው ሻውራ ከተማ ፈጸመው የድሮን ጥቃት 4 ሰዎች መገደላቸውን የመረጃ ምንጮች ጨምረው ተናግረዋል። አገዛዙ በአካባቢ መከላከያ ኃይሉን ማስወጣቱን ተከትሎ በትላንትናው ዕለትም በጣቁሳ ወረዳ ትልቁ የጫንድባ ወታደራዊ ካምፕ በፋኖ ኃይሎች ቁጥጥር ስር ገብቷል። ከተሞችና ወታደራዊ ካምፖቹ ፋኖ ኃይሎች የተያዙበት የብልጽግና አገዛዝ ታዲያ በሻውራ የድሮን ጥቃት አርሶም 4 ሰዎች ሲገድል ንብረት ማውድሟል ተብሏል። ግብጽ የአባይ ወንዝ ውዝግብ እልባት ካገኘ ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጹ አነጋጋሪ ሆኗል። ግብጽ ይህን አቋሟን ለብልጽግናው ጠቅላይ ሚኒስትር አብይ አህመድ መላኳም ነው ይፋ የሆነው። የግብጽ ፕሬዚዳንት አልሲሲ ደግሞ ከሳውዲ አረቢያው ልዑል ሰልማን ጋር በዝግ መወያየታቸው ሰምቷል። ሁለቱ ባለስልጣናት በዋናነት በዝግ መወያየታቸው ለምን እንደሆነ ባይታወቅም የግብጽ ፕሬዚዳንት አብዱልፈታህ አልሲሲ ሰኞ ዕለት ወደ ሳውዲ አረቢያ ተጉዘው ከሳውዲ አልጋወራሽ እና ጠቅላይ ሚኒስትር ልዑል መሐመድ ቢን ሰልማን ጋር መገናኘታቸው የተሰማው ሁለቱ ባለስልጣናት በጋዛ በቀጠናው ባለው ውጥረት እና በሌሎች የሁለትዮሽ ጉዳዮች ላይ መነጋገራቸው የተገለጸ ሲሆን በአልጋ ወራሹ የግል መኖሪያ ቤት በዝግ ውይይት ማድረጋቸውን ቢቢሲን የጠቀሰው በአልሲሲ ጉብኝት ሁለቱ ሀገራት የጋራ በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ የሚያደርጉት ምክክርና ትብብር ማጠናከር የረጅም ጊዜ ግንኙነታቸውን ማስቀጠል በተመለከተ ተነጋግረዋል ይላል ዘገባው። ሁለቱ መሪዎች በቀጠናው ውጥረትና ግጭት እንዳይኖር ለማድረግ ሰላማዊ መፍትሄዎችን ለማምጣት የአረብ ሀገራት ትብብር ለማጠናከር በውስጥ ጉዳይ ጣልቃ ሳይገባም የሀገራትን ሉዓላዊነት እንዲሁም የግዛት አንድነት ለማስከበር ስምምነት ላይ መድረሳቸውን የፕሬዝዳንቱ ጽሕፈት ቤት አስታውቋል። በሌላ በኩል ግብጽ የአባይን ውሃ በተመለከተ ለዓመታት የዘለቀውን ውዝግብ በስምምነት የሚቋጭ ከሆነ ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን አቡዳቢ ዘናሽናል ጋዜጣ ዘግቧል። ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮች ነገሩ ብሎ ጠቅሶ እንደዘገበው ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሞላልና አለቃቅ ላይ መለሳለስ ካሳየች ብቻ እንደሆነ ገልጿል። ይህ የግብጽ ሀሳብ ባለፈው ሳምንት የብልጽግናው ጠቅላይ ሚኒስትር አብይ አህመድ ዘንድ መላኩንም ጋዜጣው ዘግቧል። በተጨማሪም ሁለቱ ሀገራት ለበርካታ ዓመታት የዘለቀውን አለመግባባት በድርድር ለመፍታት ፍላጎት ላሳዩት ፕሬዚዳንት ዶናልድ ትራምፕ መላካቸውንም ተሰምቷል።
ኢትዮጵያ የቀረበላትን ሀሳብ ውድቅ ካደረገች ካይሮ በሱዳን፣ በሶማሊያ፣ በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል መገኘት በመጠቀም ኢትዮጵያ በእነዚህ ሀገራት ወደቦች የምታገኘው አገልግሎት ልትገድብ ትችላለች የሚል ስጋት መኖሩን በዘገባው ተመላክቷል። እስካሁን ድረስ ከአዲስ አበባም ሆነ ከካይሮ ስለቀረበው ሀሳብ በይፋ ግን የተሰጠ ምላሽም ሆነ መግለጫ የለም። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ጋር በነበራቸው ጋዜጣዊ መግለጫ የባህር በር ማግኘት ለኢትዮጵያ ኢኮኖሚያዊ ህልውና ወሳኝ መሆኑን በድጋሚ ሲናገሩት ሰምተው ነበር። ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ የጂኦግራፊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም ነበር ያሉት አብይ አህመድ። ይህ ታዲያ በአሁኑ ሰዓት ግብጽና ቱርክ ግንኙነታቸውን እያሻሻሉ በመጡበትና በሱዳን ጉዳይ ላይ ያላቸው አቋም እየተቀራረበ ባለበት ወቅት የተነገረ ንግግር ነው። ሁለቱ ሀገራት ግብጽና ቱርክ በሊቢያ ጉዳይ ላይ የነበራቸው ልዩነት በመፍታት እርቅ ላይ እየደረሱ ሲሆን የባህር በር ስምምነት በተመለከተ ከኢትዮጵያ ጋር ውጥረት ውስጥ ከምትገኘው ሶማሊያ ጋርም የጠበቀ ግንኙነታቸውን መስረታቸውን ዘገባዎች ያሳያሉ። ግብጽ የህዳሴ ግድቡን እንደ ህልውና ስጋት የምታየው ሲሆን በተለይም በድርቅ ወቅት የሚለቀቀውን የውሃ መጠን በሚወስን ህጋዊ አስገዳጅ ስምምነት እንዲኖር ስትወተውት ቆይታለች። ኢትዮጵያ በኩል ግድቧን ለልማትና ለኃይል አቅርቦት ፍላጎቷ የማይተካ መሆኑን ትገልጻለች። እንደ ዘናሽናል ዘገባ ከሆነ የካይሮ ሀሳብ ግብጽ በጅቡቲና በኤርትራ የሚገኙትን የዶር ኃይልና የአሰብ ወደቦችን ለማልማትና ለማዘመን መግባባት ላይ ከመርሷ ጋር የተያያዘ ነው። በተጨማሪም ግብጽ የሱዳን ዋና የንግድ በር የሆነውን ፖርት ሱዳን በጋራ ለማልማት ማቀዷም ተሰምቷል። ካይሮ ቀይ ባህር የባህሩ ዳርቻ ሀገራት ብቻ ይዞታ መሆን አለበት የሚል ጽኑ አቋም ያላት ሲሆን ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የባህር በር የመግቢያ ሰነድም በጽኑ አቋም ስትቃወም የነበረችው ከዚህ የተነሳ ነው። አሜሪካ ጥቃት ከፈጸመች ጦርነቱ የሁለቱ ሀገራት ብቻ እንደማይሆን ኢራን አስጠንቅቃለች። ከኢራን ጋር መካረር ውስጥ ያለችው አሜሪካ ደግሞ ከቤይሩት ኤምባሲዋን በከፊል ለቃ ወጣለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ወደ እስራኤል ሊያደርጉት የነበሩት ጉብኝት በድንገት አራዝመዋል። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮች እያጤነች መሆኑ እየተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን አስጠንቅቃለች። በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዋል ስትሪት ጆርናል መዘገቡ ይታወሳል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ በግልጽ አስጠንቅቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውንም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ እንደሚጠብቀው አስጠንቅቀዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላት ቅድመ ሁኔታዎች እንድትቀበል ለማስገደድ ፕሬዚዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም ያሰቡ መሆናቸውን ተዘግቦ ነበር። አሜሪካ የትኛውንም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንዳሉ የአሜሪካ ባለስልጣናት መናገራቸውን ጨምሮ ዋል ስትሪት ጆርናል የዘገበው ሁሉም አማራጮች አደጋ አላቸው። በተለይ ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋ ከማስከተሉ በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠናው ያሉ የአሜሪካ አጋሮች ለመከላከል አስቸጋሪ ሁኔታ ይፈጥራል ሲሉ ባለስልጣኑ ስጋታቸውን ነግረውኛል ብሏል። ይህ ስጋት በከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ ነበርም ተብሏል። አሜሪካ ጥቃት ትፈጽማለች የሚለው ዛቻ ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮች፣ አጋሮች ላይ ከባድ ያጸፋ ጥቃት እንደምትፈጽም በተደጋጋሚ ያሳውቃለች። ኢራን የአጸፋ እርምጃዋ ዋነኛ ኢላማ የምትሆነው እስራኤል በበኩሏ ኢራን በእስራኤል ላይ የበቀል ጥቃት ከፈጸመች በእስላማዊ ሪፐብሊክ ታሪክ ውስጥ ከባዱ ስህተት ይሆናል ስትል አስጠንቅቃለች። አሜሪካ ባለፉት ሳምንት ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦቿ እንዲሁም የጦር አውሮፕላኖችን ወደ መካከለኛው ምስራቅ በማሰማራት በኢራን ላይ ለጥቃት ለመሰንዘር እየተዘጋጀች ነው። ዘገባዎች እንዳመለከቱት በአውሮፓውያን 2003 አሜሪካ በኢራቅ ላይ ባካሄደችው ወረራ ወዲህ ከፍተኛ ወታደራዊ አቅሟን በአሁኑ ጊዜ በመካከለኛው ምስራቅ አሰማርታለች። የአሜሪካ መንግስት የደህንነት ግምገማ ካደረገ በኋላ በሊባኖስ ዋና ከተማ ቤሩት ከሚገኙ ኤምባሲ ሰራተኞችን መካከል አስፈላጊ ያልሆኑትን በሙሉ አገሪቱን ለቀው እንዲወጡ ትዕዛዝ መስጠቱን የውጭ ጉዳይ ሚኒስትሩ ባለስልጣናት ለቢቢሲ ተናግረዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤል ለመጎብኘት የያዙትን እቅድ ያለምንም ምክንያት አራዝመዋል ነው የሚለው ዘገባው። አንድ የአሜሪካ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የደህንነትና አካባቢ እንፈትሻለን፣ እናም ሰሞነኛ ፍተሻችን መሰረት አድርገን አስፈላጊ በሆኑ ሰራተኞች ብቻ ዱካችንን መገደብ
በጣም አስፈላጊ መሆኑን ደርሰንበታል ብሏል። ኤምባሲ ስራው እንደሚቀጥል የጠቆሙት ባለስልጣኑ የሰራተኞችን ደህንነት ለመጠበቅ ሲባል የተወሰነ ጊዜ እርምጃ የተወሰደበት መሆኑን ይናገራሉ። 50 የሚሆኑ የአሜሪካ ኤምባሲ ሰራተኞች ከቤይሩት እንዲወጡ ትእዛዝ ተሰጥቷቸዋል። 32 የኤምባሲ ባልደረቦችና ቤተሰቦቻቸው ሰኞ ዕለት በቤይሩት ኤርፖርት እንዲበሩ እንደተደረገ የኤርፖርት ባለስልጣን ለሮይተርስ የዜና ወኪልም ተናግሯል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።